እንዴት ነው ከሙሺ ጋር እንደዛ የምትሆኙ? ትላንት እኔ አውቄ ነው የሳኩልሽ በሙሺ ፊት። ምን አጠፋው? መሆን አልነበረበትም። እኔ እንደፈለኩ ነፃነት እንዲሰማኝ ይፈልጋለሁ። እኔ እሷ ፊት እኮ አግባብ አለው ሁሉም ነገር። ልታለቅሽ ነው? ሰላም ሰላም ፋሚሊ እንዴት ናችሁ? ባላችሁበት ሰላም ፍቅር ከናንተ ጋር ይሁን ማለት ነው። እና ትላንት በተረፈው ቪዲዮ ዛሬ ደግሞ አዲስ ነገር ይዘናላችሁ መጥቻለሁ። ትንሽ እና ሰብስክራይብ እያደረጋችሁ ፋሚሊ መሆን ይችላላችሁ። የዛሬ ቪዲዮ ደግሞ ለየት ይላል። ሰብስክራይብ ማድረጋችሁ እንዳትረሱ የኔ ፋሚሊ። ሰሞኑን ቪዲዮዎቼ ቫይራል እየወጡ ስላልሆኑ እና ላይክ ሼር እያደረጋችሁ ቪዲዮዬን ቫይራል አስወጡት ማለት ነው። ስለዚህ ዛሬ ምን ተከሰተ የምብሎን አብረን ከእናንተ ጋር የምናየው ይሆናል። ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ። ቀጥታ ዛሬ ወደ ቪዲዮ እንሄዳለን ማለት ነው። ከዛ በፊት እና ብሩኬና ሃይሚ ትንሽ እየተከራከሩበት ያለ ነገር አለ። ማለትም ከሙሽዬ ጋር ለምን ትሄጃለሽ ከሷ ጋር እንዳላይሽ እያላት ነው። ምን የሚፈጠር ይመስላችኋል? አብረን የምናየው ይሆናል። ወደ ቪዲዮ እንዳይዙብኝ እና ብቻ በቃ ሰላም ያደርግልን ሀገራችንንም። ሁሉም ትርፍ ነው አይደለም የሚባለው። እግዚአብሔር እየመጣች ነው ከዛ ጋር እየመጣች ነው። አምሮባታል፣ እየመጣች ነው። ቤተሰብ እሷ ናት። አምሮባታል፣ ደግሞ አምሮባታል። እንግዲህ ምንም እንዴት እንደምሆን መናደድ ነው ያለብኝ። እዚህ ጋር እኮ ንዴት ነው የሚያስፈልገው። ቆየሽ እኮ ከየት ነው የምመጪው? ከቤት ነው። እኔ በቃ ለቁም ነገር ስፈልግሽ አድረሽ ነው የምመጪው። ከሳምሽ በኋላ የምትጠርግኝ ነው ቻፕስቲክ ከያዘብኝናሽ። ለምን ተሰሚ? በቃ አልፈልግም። ወይኔ ኧረ በእናትሽ አንቺ ሴትዮ ተይ። ያው ምልክት ተቀመጠብክ። ደህና ነህ? ደህና አይደለሁም እባክሽ። ምን ሆንክ? ምን ሆንክ? ደህና አይደለሁም፣ ተናድጃለሁ። ለምን? አንድ ፈልግሽ ይባስ ንዴቴ ላይ ንዴት ነው የጨመርሽብኝ። ይቅርታ። እንዴ ሌላ ጊዜ ምን እየሰራሽ ነው የምታረፊው? ኦኬ ቤት አይደለም ያታቂ እኮ እኔ ለቁም ነገር ነው የፈለኩሽ። ልነግርሽ የፈልገው ነገር አለ። ሲሪየስ ነው ብዬሽ አንዴ ጠራሁሽ እና ታዲያ እሺ ይቅርታ። እሺ አቦኔ ይቅርታ ምን ይሰራልኛል? እንደዚህ አይደለም አቦ ምናምን ይልከታው ምን አጥቀኝ አይደለም። ይቅርታ ምን ይሰራልኛል? እና ምን ልቀጣሽ? ጆሮ እንደዚህ ሊያዝ? አረ እኔ ምንም አልፈልግም። አንድ ነገር ልናገርሽ ፈልጌ ነው የመጣሁት። ምንድነው? እንደ ሲሪየስ ግን ውሰጂልኝ። የምሬን ነው። ምንድነው? አይደለም ሲሪየስ አድርገሽ ውሰጂልኝ። አሁን እኔ ያንቺ ጓደኛ ነኝ አይደለ? አብሬሽ ነው ያለሁት አይደለ? ግን እንግዲህ የኔ ፋሚሊ እየተመለከታችሁ ያላችሁ ነገር ባለፈውን ብያለሁ። ያለፈውን ክፍል አይታችሁ መታችሁ ነው ቪዲዮ መመልከት የምትችሉት። ምክንያቱም ቪዲዮን ስለማትረዱት ማለት ነው። እና ብሩኬ ልክ ነው ብዬ ነው ማስበው። ምክንያቱም እና ተመካክረው ፍቅረኛሞች ከሆኑ አይቀር ተመካክረው ለምን ከእናቴ ጋር ትኖሪያለሽ ሳታማክሪኝ እንዴት ዝም ብለሽ ትወጫለሽ የማለት መብት አይደለም። መብት ብቻ አይደለም ያለው ግዴታም እንዳባወራነትም መብት ግዴታ አለበት ማለት ነው። የማማከር አብሮ የሆነ ህብረት ስለሚያስፈልገው እንደ ካልቸራችን መጠን ለዛ ስለሆነ እንዴት ሙሽዬ ጋር ትሄጃለሽ እያላት ይገኛል ሳታስፈቅድ። ለነገሩ ምንም ነገር ሳንናገር ምንም ነገር መወሰን የለብንም። በተለይ ሁለትዮሽ ከሆንን ማለት ነው፣ አንድ ፋሚሊ ከሆንን። ስለዚህ ለምን ሳታማክረኝ ትሄጃለሽ? እንደዚህ አይነት ነገር አይሆንም። ከአሁን በኋላ ከሷ ጋር ማየት አልፈልግም፣ ላይሽ አልፈልግም እያላት ይገኛል። የሚፈጠረውን አብረን የምናየው ይሆናል። ላይክ ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ። ወግ ማረግን አይባል ነገር አለ። ወደፊት እንኳን እኔና አንቺ ጥሩ ነገር ተፈጥሮ እንኳን ፈጣሪ ብሎ አብረን ተጋብተን ልጆች መውለድ ከቻለን እንኳን የሆነ ስነ ስርዓት አላችሁ ሁሉም ነገር። በቃ እሱን ታውቂያለሽ፣ ታምኚያለሽ። ይሄንን የምታምኚ ከሆነ እንዴት ነው ከሙሺ ጋር እንደዛ የምትሆኙ? ትላንት እኔ አውቄ ነው የሳኩልሽ በሙሺ ፊት። ምን አጠፋው? መሆን አልነበረበትም ከሷ ጋር። ለምን? በቃ ቤት ሄደሽ ምናምን መሆን አልነበረበትም። በቃ ሃይሚ ከመቼ ጀምሮ ነው እንደዚህ የምትለኝ? ደግሞ ከመቼ ምናምን አይደለም። እኔ ብዙ ጊዜ ምናልባት ገብቶሽ ትታያለሽ ብዬ ነው ዝም ያልኩሽ። በቃ
ምን አደረኩም? ሽፊት ምንም እኮ አላደረኩም እኮ እንደዛ እንድትሳፈጭ አልፈልግም። አልተሳፈጥኩም እኮ ስለምን ተሳፍተሻል ሊሆን ይችላል። በቃ ራስ አይደል እንዴ እንድቀርባት ያደረከኝ እኮ። ታዲያ እናትሽ አይደለች እንዴት ነው ቅረቢያት አትቅረቢያት እኮ አይደለም። ከቀረብኳት ከወደድኳት በኋላ ደግሞ ለምንድን ነው እንደዚህ የምትለኝ? እንደፈለኩ ነፃነት እንዲሰማኝ እፈልጋለሁ እኔ እሷ ፊት እኮ። አግባብ አለው ሁሉም ነገር። ምን አጠፋው? ዝም ብሎ የወንድ ቤት ይገባል ዘው ተብሎ እንዴ? ምን ማለት ነው? ልታለቅሽ ነው ደግሞ እኔን የምታይ? እና ታዲያ እንዴት እንደዚህ ትናገራለህ? አይደለም በቃ አይደለም፣ ልክ ስላልሆነ ነው። ምን አጠፋው? በቃ ምን አጠፋው አይደለም። አሁን ነገሩን ነገርኩሽ እኮ አይደለ? እንደዚህ ማድረግ አልነበረብሽም። እኛ ቤት ሄደሽ ከሙሺ ጋር እሷን ማዛግ ምናምን ማድረግ አልነበረብሽም። እኔ መቼ አዛኳት? ምንም አዘገሻታል፣ ላይሚ አዘገሻታል። በቃ እኔ አሁን በሷ ፊት ላለመናገር ነው አንቺን በቃ ዝም ያልኩት። እሺ በጣም ይቅርታ። እኔ ምን ይሰራልኝ ይቅርታ ብለሽ ደግሞ አርፍደሽም መጣሽ። ስለተሳፈጥኳት ይቅርታ። እሺ አይደለም እንደዛ ከመሰለ ማለት አሁን አልተሳፈጥሻትም። ራስህ እኮ ነው ያግባባኸኝ እኮ። ተግባቡ ምን ችግር አለው? እሱ እኮ ችግር የለውም፣ ግን ሪስፔክት ማድረግ አለብሽ ነው የምልሽ። እኔ መቼ አላከበርኳትም እንዴ? እሷን ምን ያክል እንደማከብራት ታውቃለህ አይደል እንዴ? ምንድነው የምትለኝ? አንቺ ራሱ ምንድነው የምትይኝ? እኔ ማወራው አራምባ፣ አንቺ የምታወሪው ቆቦ። አራምባና ቆቦ የሆነ ወሬ አታወሪ። ሰከን በይ። አንተ ነህ እንደዛ እያወራህ ያለኸው። ሰከን በይ። እሺ ሰከን በይ የሚለው ዘፈን ታውቂያለሽ? ስሚ እሱ ገና የምሬ ነው። ሲሪየስ እኔ እየቀለድኩ አይደለም። በቃ ማክበር አለብሽ ምናምን የምሬ ነው። ሰማሽኝ አይደል? አዎ እየሰማሁሽ። በቃ አክብሪ ምናምን እንዴ። እኔ መቼ አሁን ትናንት ምን ያደረኩት ነገር አለ? ምን ሆነክ ነው? ለምን እኔ ሳልኖር እንዴት ቤት ትሄጃለሽ እንዴ? እኔ ሳልኖር እንዴት ቤት ትሄጃለሽ? ምን ችግር አለው? አንተን እየጠበቅኩ መሄድ አለብኝ እንዴ? ቤት ግዴታሽ እኮ ነው እንዴ? እኛ ቤት ዝም ብሎ ይገባል እንዴ? ምን ማለት ነው? ምን ማለት ነው? ራስሽ እንዴ አንተ ራስህ እዛ እያስቀመጥከኝ ትወጣ የለ እንዴ? ራስህ እኮ ለታ እኔ መጥቼ ቤት አስገብቼሽ ከሄድኩኝ ይሁን። ቤታችሁን እስካወቅኩ ድረስ ደግሞ መብቴ ነው መሄድ እችላለሁ። መብቴ ነው ማለት መብትሽ አይደለም። መብቴ አይደለም። የምርህን ነው? አዋ ብሩኪ፣ አዋ እንዴ ዝም ብሎ ይገባል እንዴ? ብሩኪ ይከፋኛል። እንደዚህ አትበል። በቃ እኔ ነገርኩሽ መናገር ያለብኝን፣ አንቺ ደግሞ ስሚ። እንግዲህ የኔን ፋሚሊ ይሄ ነገር በጣም ከባድ ነው። ሃይሚዬ መታለች እና እያወራት ያለው ነገር ያ ነገር ነው አሁን ያወራነው ሐሳብ ማለት ነውና ለምሳሌ ለምን ሳትናገሪ እሷ ጋር ትኖሪያለሽ? እንዴት እናቴ ጋር ለመኖር አሰብሽ? ይሄ ነገር አይሆንም፣ ከለመድኩኝ በኋላ እንዴት እንድትላለ እያለችው ትገኛለች ማለት ነው። የኔ ፋሚሊ አሁንም ሰብስክራይብ ማድረጋችሁን እንዳትረሱ። ይሄ ትልቅ ትምህርት ነው፣ በተለይ ለእናንተ ለኛም ለወጣቶች ማለት ነው። እና የሚፈጠረውን አብረን እናያለን። ፕራንክም ቢሆን ምንም ቁም ነገርም ቢሆን ነገር ይሄ በጣም አስተማሪ ትምህርታዊ የሆነ ነገር እንደሆነ በጣም የምትረዱበት ነገር አለ። ሁላችሁም የሚጠቅማችሁን ብቻ ከዚህ ቪዲዮ ትምህርት መውሰድ ትችላላችሁ ማለት ነው። ቀጥታ ቪዲዮን ጨርሰን አይተን እንመለሳለን። ወደ ቪዲዮ እንዴ ምንድን ነው? ለምን ታሳቀቀኛለህ? ለምን ታሳቀቀኝ? ምን የቱ ጋር ነው ያሳቀቅኩሽ? ምንድነው ታሳቀኛ ማለት? የቱ ጋር ነው ያሳቀቅኩሽ? እኔ እውነታውን እኮ እንዳልመጣ ነው የምታደርገኝ። ኧረ በቃ ደስ ይለኛል። እሱን ነው የፈለግከው? ቤት ባመጪ ደስ ይለኛል። እኔ ያለው እኔ ነው። አይ ባመጪ ደስ ይለኛል ሳይሆን አትምጪ በለኝ። እሺ አትምጪ፣ በቃ አትምጪ። አሁን እኮ ልነግርሽ ብዬ ነው ቤት እንዳመጪ። በቃ ይሄ ለምን ልክ አይደለም። በቃ ትላንት ያደረግሽው እንዴ በቃ እሺ ይቅርታ ነው። አማርኛ ነው ግን አንተን እያስፈቀድኩ ልሂድ ቢያንስ። ወይኔ እሺ እንደዛ እንኳን አርጊሽ ችግር የለውም። እኔን አስፈቅደሽ አድርጊ። እኔ ሲጀመርኩ ትንሽ ቀን ነው ያለን አይደል? እንዴ እንሄዳለን። ለምንድን ነው እንደዚህ የምትለኝ? ትንሽ ቀንም ቢሆን እንዴ አንቺ ማድረግ የሌለብሽን ነገር አታርጊ ካልኩ አትሰሚኝም እንዴ? አትሰሚኝም ወይ? ለምን አለመስማት እኮ አይደለም፣ ግን ደግሞ እንደዚህ አይደለም እንዴ። ምን ሆነክ ነው? እኔ እንዴት ነው ብሩኬ ተው በእናትህ። እንዴት ነው የምትይው? ራሴን አታሰማኝ። እንዴት ነው የምትይው? አንቺ ለምንድን ነው እኔ የሚለው ነገር ማይገባሽ? ማትረጂኝ? ሳልረዳ ቀርቼ አይደለም። አትረጂኝም፣ አንቺ አትረጂኝም። ለምን እንደሆነ አላውቅም። እሺ ቅርታ። ለምኑ? ቤት ስለሄድኩኝ። በቃ አትሂጂ። ያለኔ ፍቃድ ያለኔ ቤት እንዴት ትሄጃለሽ? አታስቢም እንዴ ብሩክ ይደብረዋል አይደብረውም ብለሽ? እኔ ጋሽዬን እንኳን በእንትን አይደል እንዴ ማውራው? ምንድን ነው
ልታለቅሽ ነው አይደለም? ምን ልታለቅሽ ነው? እና ምን ውሃ ናፍቆሽ ነው እምባሽ ቅርር ያለው? ቦኖ ባል እኔ እንዲህ ስትሆኚ ነው የምናደደው። ቦኖ ባል ነው አታልቅሽ። እኔ ጋሽዬን በስልክ አይደል ማወራው አይደለ ሪስፔክት በቃ ፋሚሊ ነው ምናምን አግባባሉ ሁሉም ነገር አይደለ። ታዲያ ዝም ብሎ ዘው ይባላል። እኔን አትደውለሽ አውሪ እንዲህ ምን ታያለሽ? አልመጣም ከሆነ በኋላ እኛ ቤት በቃ ግልግል እንዴ። ምግቡንም ጨረሹ አሉ ቢኮ ችግር የለም ግን ሰከን በይ። አንዳንዴ መረጋጋት አለብሽ። እዚህ ካናቢ አይኔ ነኝ አሁን እኛ ያለኔ ቤት አትጂ ማለት ነው የሚያስለቅሰው። እናትሽ ቤት እኮ ነው መብትሽ እኮ ነው መሄድ። አትጂ አልከኛ እኮ እናትሽ ቤት እኮ ነው መሄድ እኮ መብት አለሽ። ከማይ እንዴ ፋሚሊ ይሄ ልታለቅስ ነው እንዴ? ሃይሚ ብቻ ጫን ባትላት ጥሩ ነው። ብሩኬ እንደ ሐሳብ ማወያየት ስለሆነ ውይይት ስለሆነ ጫን ባታረግ ጥሩ ነው። ብቻ የሃይሚ አፍቃሪዎች የሃይሚ ወዳጆች አሁን ይሄ ተገቢ ነው፣ ግን ያው ሴት ልጅ ስለሆነች መነፋረቅ ምናምን ማልቀስ ተገቢ አይደለም ብዬ ነው ማስበው። ስለዚህ ቪዲዮን ጨርሰን እናያለን። እንደ ሐሳብ ግን እኔ ብዙም ጫን ባታረግ፣ ግን በምክክር ሁለቱም ነገር ማች ማድረግና ማስተካከል ይቻላል። በአንድ ጠረጴዛ ምግብ ብቻ አይደለም የሚቀመጠው። ጠረጴዛ የተፈጠረው ለማወያየት ነው፣ ተቀምጦ ነገሮችን ለመፍታት ያህል ስለሆነ ይሄ ነገር ግን እንደ ትልቅም ነገር ተቆጥሮ ሰው በውይይት የትኛውንም ነገር መፍታት ይችላል። ፍቅር፣ ሰላም፣ ደስታ ካለ ማለት ነው። አሁንም ወደ ቪዲዮ ጨርሳችሁ ቪዲዮን አይታችሁት ነው እና ሰብስክራይብ ማድረጋችሁ እንዳትረሱ የኔ ምርጥ ፋሚሊ። አመሰግናለሁ። ቫሪያል እየወጣ ስላልሆነ ነው ቪዲዮዎቼ እና ሰብስክራይብ፣ ሼር፣ ላይክ ስታደርጉ ቫሪያል እየወጣ ይመጣል ማለት ነው። ኮሜንት ላይ ሀሳብ አስተያየቶቻችሁን ማስቀመጥ ትችላላችሁ። የቀረውን ቪዲዮ አይተን የምንመለስ ይሆናል። ወደ ቪዲዮ ምንድን ነው ምን ይዤ በቃ እንዲማ ማልቀስ እኮ አይቻልም። ማልቀስ እኮ አይቻልም። እኔ እኮ አሁን ዝም ብዬ አንቺ ግን ምን አይነቷ ሰው ነሽ? በእናታችሁ ስታስጠላ። ለፕራንክም አትመች ሰው ነች። ለፕራንክም እግዚአብሔርን አስተውሽኝ። ጡት ዲያት እስቲ ድብልብል የኔ ድብልብል ነኝ። እስቲ ይልዛምሽ በቃ አታልቅሽ ነው ፕራንክ እያደረኩሽ ነው። ዝም ብለሽ ነው በቃ የምታለቅሽ። እንዴት አትምጭኛ ቤት አትበለኝ እኮ ፕራንክ እኮ ነው ይሄ። ኧረ እባክሽ ለፕራንክም አልበልሽ። አረለ አንቺን ፕራንክ አታርግኛ። ለራስ ሲቆርሱ አያሳንሱ አሉ። ለማንኛውም ፋሚሊዎቻችን ምን መሰላችሁ፣ እግዚአብሔርን ለፕራንክ አትመችም። ግን አንዳንዴ እንደዚህ የሆነ አዛዛ ፕራንክ ላደርግ አሳስብ በቃ ቶሎ ስለምትነፋረቅ ታሳዝነኛለች። እተዋለሁ። እሺ አሁን በቃ ፕራንክ እኮ ነው ወይስ ሌላ ኬዝ አለ? ቀድሜ ላልቅስ ኬዝ አለ? ቀድሜ ላልቅስበት ነው ብሩክ ላይ ጡጥዬ። አይ በሙሽ እንደዚህ እንዳትለኝ። ሙሽዬ በቃ እንዴት ነው ይሄ ነገር? እንዴት ነው? ምን ነው? ምንድነው ያደረገችሽ ግን? ምንም ታድርገኝ እንደዚህ እንዳትለኝ። ምንም ታድርገኝ እንደዚህ እንዳትለኝ። እሺ አሁን ምን አለ መሰለሽ፣ ለፕራንክ እንኳን ተመችኝ እባክሽን አለቃ፣ እባክዎት ቆፍጠን። ግን ባኖ አታልግሽ እሺ። ይሄ እኮ ልክ አይደለም። አንቺ ድብልብል፣ የሰው ድብልብል አትሰሚኝም? ሰማሁክ። እኔ እወድሻለሁ እኮ አንቺ ግን አትወጂኝም። አይሻ ዝም ብለሽ ነው የምታለቅሽው አንቺ። ዝም ብላ አትወደኝም። ምን ማለት ነው? ለምን አቀፍሻታ? ካሜራ ይሄ ዋለ። ኧረ ንገሩልኝ ለዚህች አሮጊት ሴትዮ። ምን አላደረኳትም እኮ ነው ሄጃ እንዴ እኮ ምን አደረግሽ? ፕራንክ እኮ ነው እንዴ። ኖርማል አይደለም መሄድ። ያው ጋሽዬ ከፈቀደ ኑሪ ከፈለግሽ። ትላንት ካልኖርኩ እያልሽ አይደል? ስበብ ነው ሲጀመርኛ ለመኖር። አይ አታሽ አይደለም። የለም እንደዛ እንኳን ወግ ማድረግ የምጥሰው አይደለም። ወግ ማድረግ ያለች እና ፋሞቻችን እንደምታዩት ዝም ብላ ነው ተነፈራረቀው እቺ ልጅ። እኔ ደግሞ ፕራንክ ነው ያደረኩሽ። ነገርኩሽ እኮ ለራስ ሲቆርሱ አያሳንሱ አልኩሽ አይደለ?
አንቺ ነኝ ፕራንክ ታደርጊ ኖርማል ነው ማለት አይደለም። ምን ማለት ነው? አይደለም ኖርማል ነው አይደለም? አይደለም ኖርማል ነው። ኖርማል ነው፣ ችግር የለውም። እኔ ሳደርግሽ ችግር አለ? ይፋኛል። አሁን እኮ የምርም ነው የመሰለኝ ትናንት ያለ ፍቃድ ስለሄድኩኝ ቤት ታይሚንግ አሁን የማይንድ ሴታፕ ታያለሽ። ይሄ ጭንቅላት ጨዋታ ነው ያዝሻል። ከዛ ግጥም መጣው አልመጣው እውነት መሰለሽ አይደል? በቃ ይሄ ነው የጭንቅላት ጨዋታ። ገባችሁ ፋሚሊዎች? እና የኔ ፋሚሊ እንደተመለከታችሁ ቪዲዮ ፕራንክ ሆኖ ታይቷል ማለት ነው። ግን እንደ ሴት አሳዘነችኝ። ፊቷ ላይ የሆነ የሀዘን ነገር ምናምን። ምክንያቱም ሰው በቃሉ ሲያወራ እኛ በተፈጥሮ አበሻ ምንድን የምናደርገው እኛ ቤት አትምጣ ይሄን አታድርግ ምናምን የሆነ ነገራችን የከለከልን አይነት ስሜት ነው የሚፈጥርብን በውስጣችን። ለዛም ነው ትንሽ የእንባ የማዘን አይነት ስሜት ያሳየችው ማለት ነው። እና ብሩኬ እንደዛ ማድረጉ ተገቢ አይደለም። በልክ ግን ፕራንክ ስለሆነ ነው እንጂ በልክ ግን ይሄ ትምህርታዊ ነገር አለው ብዬ ነው ማስበው። የኔ ፋሚሊ ሰው ስትቀርቡ በፍቅር እና የሱንም ሀሳብ አፕሪሼት እያደረጋችሁ እናንተንም አፕሪሼት እያደረጉ በመደጋገፍ እና ነገሩየውን በምንድነው በመቻቻል ማስኬድ ትችላላችሁ ማለት ነው። ይሄ ትልቅ ተቋም ስለሆነ ማለት ነው። ምክንያቱም ሪሌሽንሺፕ ትዳር የሚባለው ነገር ትልቅ ተቋም ስለሆነ እሱ ብቻ አይደለም። ማህበራዊ ህይወት በጣም መቻቻልና ተጋግዞ መኖርን ያስተማረችን እናት ሀገራችን ኢትዮጵያ ናትና ለዛም ጭምር እናንተ የዛሬ ቪዲዮ ይሄን ይመስል ነበር። ሰብስክራይብ ማድረጋችሁ እንዳትረሱ፣ ሼር ላይክ እያደረጋችሁ ቪዲዮን ለሌሎች ማድረስ ትችላላችሁ ማለት ነው። ከኔ ጋር ስለነበረ ምርጥ ጊዜ አመሰግናለሁ። ሰዓታችሁን ጊዜያችሁን ሰውታችሁ ለኔ የሰጣችሁን ጊዜ አመሰግናለሁ። ቀጣይ የሚገርም ቪዲዮ ይዤላችሁ እመጣለሁ እና ሰብስክራይብ እያደረጋችሁ በዚሁ ቀጣይ የሚገርም ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ ሰላም ሁኑልኝ። ቻው